ቀዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግሥት ወጣኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ሕዝቦቼ የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቼው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንድቋል ቀሚሷን ሸምኖ ዛሬ ምለጥንቱ የበላይ ፋኖ ሀበሻዊ ወቃት ደሙ ነፃነት ነው ፋኖ ስሙ ዘውገ ንጉሥ ዮቶራዊ የባም ጀግና ዳማታዊ አለሁ እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ሆይ? በዛሬው ዕለት እንደዚሁ ፕሮግራማችንን ወደ እናንተ ለማድረስ ስንዘጋጅ የሚያስፈልጉትን ነገሮች እስኪ አጠር አድርገን ገልጸን አንድ ወደ ተጠናቀረ ዝግጅት ማለፍ ይገባናል ብለን በማሰብ ነው። ታዲያ ያን አሰብንና እኔ ደግሞ የተጠናቀረውን ነገር ለማቅረብ ዝግጁ ሆኜ ወደ እናንተ ብቅ አልኩ ማለት ነው። ምንድነው የተዘጋጀው? በተለይ አብራጂት ብርጌድ የባሶ ሊበን ተወርዋሪ የንጋት ኮከብ ይህ ብርጌድ በከፍተኛ ደረጃ ከዚህ በፊት የመጀመሪያው እንቅስቃሴ ሲያደርግ ከኮርክ የጁቤ ደብረ ማርቆስ ተወርውሮ በመግባት የብአዴንን እንቅስቃሴ ከሰበሩት ብርጌዶች ወይንም የአማራ ፋኖ በጎጃም ካሉት ጀግኖች ብርጌዶች ውስጥ አንዱ ነው ማለት ይቻላልና ይህን ብርጌድ አንድ ስብሰባዎችን አድርጎ ስለነበረ እሱን ወደ እናንተ አደርሳለሁ። ደረሰኝና አደርሳለሁ ያልኩ በአጋጣሚ ዘጌት አለ። ታዲያ ዘጌት በማለቱ ደግሞ በእውነቱ ይህንን ያደረሱኝ ክፍሎች እንደማይቀየሙኝ ተስፋ አደርጋለሁና ዛሬ ግን ቀጥታ ወደ ህዝብ ለማቅረብ ይሄው ይዤ ብቅ ብያለሁ። ከዛ በፊት ግን ፋኖ እርምጃ ሊወስድ ይገባል። ፋኖ ምን አይነት እርምጃ ነው ሊወስድ የሚገባው የሚለውን ባጭሩ የምናየው ይሆናል። ባጭሩ የሚወስዳቸው እርምጃዎችን በሰፊው አንሄድበትም፣ በጥቆማ መንገድ ግን እንሄድበታለን። ከዛ በተለይ መግለጽ የምፈልገው አሸባሪው አብይ አህመድ የተለያዩ ዘመናዊ መሳሪያዎችን ግዢ ይፈጽማል። አስታጥቂ ወይንም ጁላ ትጥቁን ያጉዛል፣ አናብስቱ ፋኖ ይታጠቃል ይላሉ። ፋኖች ናቸው ይህን የሚሉት፣ አሜሪካ ሰራሹ የሆነውን ማለት ነው። ይህንን መሳሪያ የሚታጠቁትን በተለይ M4 በመባል የሚታወቀውን ይህን መሳሪያ ፋኖቻችን እየታጠቁት መሆኑን ያሳያል። የአብይ አህመድ ቡድን ይሄ የተገዛውን
አናብስቱ እየቀማ ሲታጠቅ እንዴት አይነት ጀግንነት መሆኑን ይታያል። ታዲያ ይህን ጀግንነት በአባቶቻቸው ቀደምት መስዋዕትነት አገር እንደ ሀገር የቀጠለች መሆኑን ስናስብ ዛሬ ላይ ያለውን ትውልድ ፍንትው አድርጎ ያሳየናል። ዛሬ ላይ ከየትም ያመጣው አይደለም። ዛሬ ላይ ዝም ብሎ የተዋሰው አይደለም። ትላንት በስንቅነት የተቀመጠለት ታሪካዊ እሴቱ ነው። ያን እሴቱን ብድግ አድርጎ ነው የቀጠለው በባዶቹ። ታዲያ ይሄንን ለማሳየት ያህል የፈለኩበት ዋናው ምክንያት ምንድን ነው? እንዲህ አይነት መሳሪያዎች አብይ ያስታጥቃል። የአማራ ፋኖ በወሎ ቤተ አማራ አመራሮችና አናብስቶች በብዛት አስታጥቄን መንጋጋውን ብለው ታጥቀውታል ማለት ነው። ስለዚህ ይሄንን አለማድነቅ ይቻላል ወይ? ይህን ማድነቅ ያስፈልጋል። በእውነቱ እንግዲህ ይሄንን ለምን አደነክ ብሎ የሚቃወመኝ ካለ ያው የምናውቃቸው ክፍሎች ሊሆኑ ይችላሉ። ሌላው መሳሪያ ማስታጠቅ ብቻ አይደለም። በአሁኑ ሰዓት እናስታጥቄ እያደረጉ ያሉት መሳሪያ ማስታጠቅ ብቻ አይደለም። ጽሑፉን ላንብበው። ከቀናት በፊት አድማ ብተና ወይንም መከላከያ የነበሩ ወንድሞቻችን ዛሬ ፋኖ ሆነዋል ይላል። ባዶ እጃቸውን ገብተው በጠላት ገንዘብ ሰልጥነውና የጠላትን ትጥቅ ታጥቀው ዛሬ የኛ ሆነዋል። እነዚህንም በፎቶ የምታዩቸው ሸበላዎችም ትናንት አድማ ብተናዎች ወይም መከላከያዎች፣ ዛሬ ደግሞ ፋኖዎች ናቸው። በዚህም ህዝቡና ፋኖ ሞቅ አድርጎ ተቀብሏቸዋል ይላል ፋኖ። እንደምታዩት እነዚህ ክፍሎች እጅግ ታሪካዊ ስራ ነው የሰሩት። ይህን ለማመስገን የግድ በእውነቱ እንደው ወደ ኋላ የሚባልበት ነገር አይደለምና ማመስገን ያስፈልጋል። ታዲያ እናንተስ ቀሪዎችስ ቀሪ አድማ ብተና ምናምን እየተባላችሁ ያላችሁ አማራ የሆናችሁ ሚኒሻዎች፣ እናንተስ የቀራችሁት እንዴት በወገናችሁ ላይ ጥይት ትተኩሳላችሁ? አይበቃም ወይ? አይበቃም ወይ? የውሻ ሞት መሞት አይበቃም ወይ? የውሻ ሞት ሲባል ውሻ ከተለከፈ በየቦታው እንዲደርስ አይፈለግም። ምክንያቱም በጣም መርዙ ይጎዳልና አታስጠጉት ስለሚባል ሚኒሻን አታስጠጉት የሚባልበት ዘመን እንዴት እንድረስ? አድማ ብተና የሚባል ነገር አንስማው፣ አይድረስብን የሚባል ዘመን ወደፊትም በታሪክም እንዴት እንዲህ አይነት ስም ይቀመጥ? ይሄ የአድማ ብተና ልጅ ነበረ እኮ፣ ይሄ እኮ የሚኒሻ ልጅ ነበረ፣ ይሄ አድማ ብተና ባንዳ ሆኖ የቆየው፣ ይሄ ሚኒሻው፣ ይሄ ባንዳ ሆኖ አማራን የወጋው፣ ይሄን እየተባሉ ማለፍ ከባድ ነውና ሚኒሻዎች በፍጥነት በሁሉም ቀጠና ያለው ከህዝባችሁ ከወገናችሁ ጋር መቀላቀል ያስፈልጋል። ወገንህ የበላውን በልተህ በሰላም በክብር መኖርን የመሰለ ነገር የለምና በክብር ከወገናችሁ መቀላቀሉ እጅግ ጠቀሜታ አለው። ምክንያቱም እነዚህ ክፍሎች ከሰለጠኑ በኋላ ወገናችንን አንወጋም ብለው ነው በቀጥታ ከፋኖ ጋር የተቀላቀሉት። ታዲያ እነዚህ የተቀላቀሉት ወጣቶች ናቸው። እንዴት አታደንቋቸውም? እናንተ እንዴት መከተል ያቅታችኋል? ጓያ እንደሰበረው ለምን ትልወሰወሳላችሁ? ይሄ እጅግ ግዙፍ የሆነ ታሪካዊ ጠባሳ ነው በእናንተ ላይ። ሌላው ሚኒሻና ሚኒሻዎች በተለይ ቀን ሚኒሻ፣ ማታ የፋኖ ዘራፊ ሆናችሁ
ተሰማርታችሁ እስከ መቼ ድረስ? አሁን ታውቋል። ማታ ማታ ፋኖ ነኝ እያለ የሚዘርፍ ማን እንደሆነ ታውቋል። ስለዚህ በወራሪው በተቀናጀ መንገድ ህዝቡን ለማማረር ሲባል ማታ ማታ ላይ ወይንም የሆነ ሰዋራ ቦታ ላይ የሆናችሁ ፋኖ ነን እያላችሁ ህዝቡ እንዲማረር ፋኖን እንዲቃወም ለማድረግ ሙከራችሁ ሊሳካ አይችልምና ከእንዲህ አይነት ሙከራ ወጥታችሁ ወደ ህዝባችሁ ብትቀላቀሉ የተሻለ ነው። ስለዚህ ቀን ቀን ሚኒሻ፣ ማታ ማታ ፋኖ፣ ያው ዘራፊ ፋኖ። እንዴት! በጣም በጣም አስገራሚ ነው። ተጠያቂዎች ናችሁ ለሚወድመው ለሚጠፋው ሀብት። አጠቃላይ ለዚህ ሁሉ ተጠያቂ ለምን ትሆናላችሁ ነው? ለማን ብላችሁ? ስለዚህ ከህዝብ ጎን ብትቆሙ የተሻለ ሊሆን ይችላል። ከዛ ባሻገር እንግዲህ ይህንን ካልኩ በኋላ በቀጥታ ልገባ የምፈልገው ፋኖ እርምጃ ሊወስድ ይገባል የሚለው ነው። ፋኖ እርምጃ ሊወስድ ይገባል የሚለው አማራ እምቅ ኃይል አለው። እምቅ ኃይሉ ይሄ በድሮን እየደበደበ ያለውን ወራሪ ኃይል ህዝቡ እንዲረዳ ካስፈለገ ለህዝቡ በሚደርሱ ነገሮች ላይ ቁርጥ ያለ ውሳኔ ወስዶ ወይ ህዝቡ ተነስቶ እርምጃ እንዲወስድበት ተገቢ እንዳልሆነ ዓለም አቀፉም እርምጃ እንዲወስድበት ማድረግ ያስፈልጋል። ወደ ህዝብ የሚደርሱ ነገሮች አሉ። ከአማራ ክልል ተነስተው ለህዝብ የሚደርሱ ነገሮች አሉ። እነዚህ ላይ እርምጃ ሊወሰድ ይገባል። ሰላማዊ የምንለው ወገናችን በድሮን እያለቀ ነው። ድሮኑን ለማስቆም አስፈላጊውን እርምጃ ሊወሰድ ይገባል። ከህዝብ በላይ አይደለም። ሁሉም ነገር ሰው የሰራው ነው። ሁሉም ነገር ከህዝብ በላይ አይደለም። ሰው የሰራው ነው። ሰው በሰራው ላይ ነገ ሰው ይሰራዋል። ስለዚህ ህዝብ ማስጠንቀቂያ ሰጥታችሁ ድሮኑ ካላቆመ፣ የአየር ጥቃቱ ካልቆመ፣ ህዝብን መጨፍጨፍ ካልቆመ አስፈላጊውን ለህዝብ ቅድሚያ ጥንቃቄ ነግራችሁ እርምጃውን የምትወስዱት መሆኑን አሳውቃችሁ በድሮን በ24 ሰዓት ውስጥ ድሮን ድብደባውን ማቆም ካልቻለ፣ የአየር ጥቃቱን ወደ ህዝብ በከባድ መሳሪያ ወደ ህዝብ የሚተኩሰውን ማቆም ካልቻለ እርምጃውን የምትወስዱ መሆኑን አሳውቃችሁ ግን በተግባር ማዋል ያስፈልጋል። አዎ ህዝብን በርቀት ያለውን ህዝብ ይጎዳል። አዎ ይጎዳል። ታዲያ አማራ ብቻ ማለቅ አለበት? አማራ ብቻ መጎዳት አለበት? መሆን የለበትም። ስለዚህ በርቀትም ያለው በየትኛውም ቦታ ያለው አማራው በጨለማ ውስጥ እንዲኖር ከተፈረደበት ሌላው ጉዳዩን ሊያውቀው፣ ዓለም አቀፉም ጉዳዩን ሊያውቀው በሚችልበት ደረጃ ልታደርጉ ይገባል። ይሄ ነገ ዛሬ ብላችሁ የምትተውት መሆን መቻል የለበትም። በፍጥነት ህዝባችሁን ልትታደጉ የምትችሉበት የእናንተ ሚሳኤል ነው። ሚሳኤሎቻችሁ በእጃችሁ ላይ ልታከናውኑት የምትችሉት ነገር አለ። ያን ተዘጋጅታችሁበታል ወይ? ያን ልታደርጉ ይገባል። ፋኖ እርምጃ ወስዶ በህዝቡ ላይ የሚተኮሰውን ነገር ዓለም አቀፉ መነጋገር በሚችልበት ደረጃ ማቅረብ ያስፈልጋል። ይህን ጉዳይ ስታደርጉ ዓለም አቀፉም ሊደርስ ይችላል። ዓለም አቀፉም ለአማራ ህዝብ፣ ለተቸገረው ህዝብ ሊደርስለት እንደሚገባ ጥሪ አድርጋችሁ በተጨባጭ ግን አሳይታችሁ ያ ነገር ሊሆን የሚችለው እናንተ ልትለቁት የምትችሉት ወይንም እንዳይደረግ ሊሆን የሚችለው ዓለም አቀፉ ጉዳይ ጣልቃ ገብቶ
ድሮንን እንዲያቆም እንዲያውቅ ሲደረግ ጭምር ነው። እና ይሄንን በእጃችሁ ያለ ልታደርጉት የምትችሉት እርምጃ ልትወስዱበት የምትችሉት ጉዳዮች አሉ። ይሄን አጥንታችሁ ከዳር እስከ ዳር አማራ ተመካክራችሁ የአማራ ፋኖዎች የምትወስዱት እርምጃ በተጠና መንገድ ለህዝብ አስቀድማችሁ አሳውቃችሁ የምትወስዱት እርምጃ ግን ለወገን ለህዝብ አጠቃላይ የሚደረገውን ጭፍጨፋ ዓለም አቀፉም እንዲያውቀው ህዝብም እንዲያውቀው አጠቃላይ የኢትዮጵያ ህዝብም እንዲያውቀው በሚገባ ራሱን ሆያ ሆየ ውስጥ የገባው እሱም ለካሄም አለ ብሎ እንዲያስብ ማድረግ የምትችሉበት እጃችሁ ጋር ብዙ ነገሮች አሉና ሰው ሰራሽ ነው። በሰው ሰራሽ ላይ ነገ የሚስተካከል ነውና ይሄን ልታደርጉ ይገባል የሚል ጉዳዮች አለ ከተለያየ አቅጣጫ። ስለዚህ ይህን ጉዳይ የአማራ አጠቃላይ አመራሮች፣ አጠቃላይ የፋኖ መሪዎች በእጅጉ ልትመክሩበት ልታስቡበት ይገባልና ይህን አስባችሁ እርምጃ ከወሰዳችሁ በእርግጠኝነት መናገር የሚቻለው ሁሉም እኩል ይጎዳል። ሁሉም እኩል በሚጎዳበት ሲሆን ወራሪው ያመጣው እንጂ እናንተ ያመጣችሁት እንዳልሆነ ዓለም አቀፉም ሊገነዘበው ይችላል። ምክንያቱም ህዝብ ዛሬ በቪዲዮ የተደገፈ በተጨባጭ በምስል የተደገፈ ህዝብ ሲያልቅ የሚያሳይ አለ። በድሮን ህዝብ ሲጨፈጨፍ በአንድ ሀገር ህዝብ ላይ እንዲህ አይነት ነገር ሲፈጸም የሚያሳይ በርካታ ወደ ኋላም ሄደን ወደፊትም ወደ ምንም ብለን የምንለው በእጃችሁ ላይ አለ፣ በእያንዳንዱ እጅ ላይ አለ። ዛሬ ይህን ማድረግ ያስፈልጋልና ለዚህ ነው ፋኖ እርምጃ ሊወስድ ይገባል። እርምጃውን በተጠና መንገድ 1 2 3 ብሎ ግን የሚያከናውነውን በፍጥነት የሚያከናውነውን የሚወስደው እርምጃ በተግባር የሚያደርገውን ገልጾ ማድረግ ይጠበቃል ማለት ነው። እንግዲህ ይሄንን በእውነቱ እናንተ የዚህ ትውልድ ባላደራዎች ልታስቡበት ይገባልና በፍጥነት የህዝብን ጭፍጨፋ ለማስቆም የምትወስዱት እርምጃ መኖር አለበት ማለት ነው። ይሄንን እንግዲህ አብይ መጥቶ ሊሰራው አይችልም። አንደኛ ህዝቡም ዓለም አቀፋዊ እገዛ ማድረግ አለበት። የአማራ ህዝብ እየተጎዳ ነው። ዓለም አቀፋዊ እርዳታ ሊያገኝ ይገባል። የእርዳታ ነገሮች ሊገቡለት ይገባል። ዓለም አቀፍ እርዳታዎች እንዲገቡለት ስምምነት ሊኖር የሚችለው እናንተ በምትወስዱት እርምጃ ነው። ስለዚህ ለህዝቡ ቅድሚያ ከተሞችን ከመያዝም ሌሎችንም ከማድረግም ውጭ ያለው ነገር ዓለም አቀፉ ሁኔታ እንዲገባ የምትወስዱት እርምጃ ወሳኝ ነው። ከዛ በኋላ ከተሞችን ለመያዝ እና ወደምትፈልጉት አቅጣጫ ለመሄድ ቀላል ነው የሚሉ በርካቶች ናቸው። ስለዚህ ይሄንን ብዙ መስመሮችን አጥንታችሁ ብዙ ነገሮችን አጥንታችሁ ብታደርጉት ምናልባት ህዝብ የሚጠይቀውንም ልትመልሱት ትችላላችሁ። በአንድ ወቅት የጠቀሳቸው ከምርትም አኳያ በተለይ የአማራ ፋኖ በጎጃም ቃል አቀባይ ማርሸት የገለጸው ነገር አለ። እኛ ማዳበሪያን ቢያቆም እኛ የምንወስዳቸው እርምጃዎች እነዚህ ነገሮች አሉ፣ እነሱን በተግባር እናውላለን ብሏል። ይሄ አንዱ ጉዳይ ነው የሚሆነው። ይሄ አንዱ ጉዳይ ነው። ማዳበሪያው ሲቆም ወይንም የሆነ ነገር ሲቆም የሚደረግ አንዱ ጉዳይ ከሆነ ሌሎች ጉዳዮች አሉ። ሌሎች ደግሞ ሁሉንም በተለይ ተጠቃሚውን እንትን ሊያደርጉ የሚችሉ ጉዳዮች ላይ ትኩረት ተሰጥቶ በቃ ሁላችንም አንጠቀምም የሚልበትን ጉዳይ እና ዓለም አቀፉ ጉዳዩ ሊረዳው የሚችለው እንደዚህ አይነት ጉዳይ ሲፈጸም ነውና እዛ ላይ ትኩረት ብታደርጉ መልካም ነው። ቀጥታ የኔን እችን አጭር መልእክት እዚህ ላይ ልግታና ቀጥታ አብራጅድ ብርጌድ የባሶ ሊበን ተወርዋሪው የንጋት ኮከብ ላይ ይዣችሁ ልለፍ።
ስለዚህ በእነሱ የተጠናቀረውን ይሄው በዛሬ ዕለት ይዤ ወደ እናንተ ቀርቤያለሁ። መልካም ቆይታ እመኛለሁ። መልካም ጊዜ። ላሌጉማ የጎንደር ሰው እንዴት ነህ አንተዬ? ላሌጉማ የጎጃሙ አለሁ በላይ ጓዴ። ላሌጉማ የሸዋ ሰው አንተ አይደለህም ወይ? ላሌጉማ የወሎ ልጅ መከታዬ ክንዴ። ላሌጉማ ወንዱን አለኝ አርኬ ብሩ ጎራ። ላሌጉማ ለምን ማኔ መች ይታያል ድቡ። ላሌጉማ ስበርዬ ዋልድባ አስገደሰው። ላሌጉማ ዘራፍዬ ራማ ካልገቡ። ላሌጉማ ወንዱን አለኝ ጎንደር ትከሻዬ። ላሌጉማ ወንዱን አለኝ ጎጃም ጋሻዬ ነው። ላሌጉማ ወንዱን አለኝ ሸዋ መከታዬ። ላሌጉማ ስበርናና ወሎየው ክንዴ ነው። ላሌጉማ ወንዱን አለኝ የነፍጠኛ ልጅ ነኝ። ላሌጉማ የመን ማኔ የሚነካይ ማን ነው? ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የአማራ ፋኖ በጎጃም ከፍተኛ አመራሮች ከአዲስ ዓለማየሁ 7ኛ ክፍለ ጦር ከባሶ ሊበን አብራጅት ብርጌድ አመራሮች ጋር ጥልቅ ውይይት አደረጉ። የአማራ ፋኖ በጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር የባሶ ሊበን አብራጅት ብርጌድ ለዚህ የትግል አብዮት የመጀመሪያዋን የትግል ሻማ የለኮሰ ለህልውና ትግል ከማንም ቀድሞ ጎህ የቀደደ የነጻነት ጮራን ከምስራቅ የፈነጠቀ የመጀመሪያው አብዮተኛ ብርጌድ ነው። የዛሬ 1 ዓመት ከ9 ወር ገደማ ከአማራ ክልል ከባሶ ሊበን ወረዳ ኮርክ ከምትባል ቦታ ተነስቶ መላ የጁቤን በህዝባዊ ማዕበል አጥለቅልቆ መላ ደብረ ማርቆስን በመቆጣጠር የብልጽግናን አደረጃጀት ነቅሎ የጣለ ያገዛዙን ክፉ ስርዓት ዳግም እንዳይነሳ አድርጎ ካፈር የደባለቀ 15ኛ ሻለቃ ተብሎ የሚጠራውን የፖሊስ ማሰልጠኛ ኮሌጅ ሰብሮ በመግባት ለመቁጠር የሚያዳግት የብልጽግናን የጦር መሳሪያ የወረሰ አይበገሬ ስመገናና ብርጌድ ነው። ስለሆነም መራሹ ብልጽግና ከምንምና ከማንም በላይ ይህንን ስመገናና ብርጌድ አምርሮ ይጠላዋል። አብራጅት ብርጌድን ለማፍረስ በርካታ ሚሊዮን ብር መድቦ ተንቀሳቅሷል። በአሰራር ያልተግባቡትን ወደ ለየለት ሽኩቻ ልዩነቶችን ለማስፋት ብዙ ጊዜያቶችን ወስዶ የክፋት ስራውን ቀጥሏል። ስመገናናውን አብራጅት ብርጌድን አፈረስኩት ሲል በከንቱ ውዳሴ ሲጃጃልና ሲመጻደቅ ቆይቷል። አገዛዙ ከነጭፍሮቹ ህዝብን ለማደናገርና ትግሉን ለመቀልበስ ከጫፍ ደርሻለሁ እያለ ሲጃጃል ተመልክተነዋል። እውን ስመገናናው አብራጅት ብርጌድ የጎላ ልዩነት ነበረበት? ይህን ጥያቄ ያቀረብነው ለአብራጅት ብርጌድ አመራሮችና ሰፊ ውይይት ላደረጉት የአማራ ፋኖ በጎጃም ከፍተኛ አመራሮች ነበር። መልሳቸውንም እንደሚከተለው ሰጥተውናል። ምናልባት ዙሪያን ለሚያወሩ ጠላቶቻችን እንዲደርሳቸው የምንፈልግ አብራጅት ብርጌድ በሚያወራው ጠላት በሚያወራው ልክ አይደለም። አልፈረሰችም። በየትኛው መንገድ አንድ ነን። ያው የሚታወቅ ነው፣ ሁሉም የሚያውቀው ስለሆነ አቅሙም ይታወቃል፣ ማንነታችን ይታወቃል። አንድ ሆነን እየታገልን ነው። ጠላት የሚያወራው ወሬ ስላልሆነ እኛ አንድነታችን አሁንም እየታገልን ነው። ደግሞ እኛም ለግዳጅ ዝግጁ ነን። ትናንትም ከትናንት ዳም ጠላትን አንገቱን እያስደፋን ከምንም በላይ መተን እየመለስን ድሎችን እየተጎናጸፍን ያለ ነው። እኛ ምናልባት እዚህ ያለ ነው ሰብሰብ ያለ በዋናነት መሪ የተባሉት ወይም ደግሞ አመራር የተባሉት እንጂ ሁሉም ጦር አጠቃላይ ተሸክፎ ተጠርንፎ አንድ ላይ ሆኖ እየተዋጋ ያለበት ሰዓት ነው ያለ። ጠላትን አንገቱን እያስደፋን ያለ፣ ነገም ይቀጥላል። እሺ፣ የአማራ ፋኖ በጎጃም አዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ ዋና ሰብሳቢ ነኝ። እንግዲህ የአብራጅት ብርጌድ እንደሚታወቀው ከመሰረቱ የመንግስትን መዋቅር ያፈረሰ መሆኑ ይታወቃል። በአሁኑ ሰዓት ላይ ይህን አካባቢ መንግስት ወይም ብልጽግና የሚባለው አካባቢውን ትኩረት በመስጠት በፖለቲካ ፕሮፓጋንዳ እየሰራበት ይገኛል። ፕሮፓጋንዳው ምንድነው? ተበትነዋል፣ ፈርሰዋል የሚል ፕሮፓጋንዳ እየሰራ ይገኛል። ነገር ግን እኛ አልፈረስንም፣ ስራችንን እየሰራን እንገኛለን። በአሁኑ ወቅት አንዳንድ ያለመግባባቶች በመፍታትና ከትላልቅ አመራሮች ጋር በመሆን ፈተን በአንድነት ትልቅ ስራ እየሰራን እንገኛለን። ለወደፊትም በፊት ከነበረው አሻሽለን ታሪክ የምንሰራበት ቁመና ላይ እንገኛለን። አማራ ፋኖ በጎጃም አዲስ ዓለማየሁ የአብራጅት ብርጌድ ዋና ጦር አዛዥ ንጉስ ሃይምሮ እባላለሁ።
ምናልባት በነበረው ጠላት ለሁለት ለሶስት ከፍለናል በተናል የሚል ሐሳብ የነበረው ምናልባት እኛ በሁለት ሆነ በሶስት አቅጣጫ የነበረውን ጠላት ስንፋሱን በደንብ እያዳመጥና እየተያለ ነበር እየተዋጋን ነው እስካሁን ድረስ በትላልቅ አመራሮች እስካሁን ባውን በ26 ዛሬ 26 ይመስለኛል 26 ቀን ተሰብስበን ችግራችንን ፈተን ወደ አንድ ሆነን አብራጊትን በነበረችው አብራጊት እንዳብራጊት አይደለም እቺ የአማራ ህዝብ ቀርቶ እንደ ዓለም በጉት የሚጠበቀው አብራጊትን መስርተን ዛሬውን ጀምረን ወደ ስራ እንደምንገባ ሙሉ እምነት አለኝ። አብራጊትን በነበረው ቁመና በእርግጠኝነት እንመልሰዋለን። የአማራ ፋኖ በጎጃም አዲስ አለማየሁ 7ኛ ክፍለ ጦር የአብራጊት ብርጌድ ጽፈት ቤት ተጠሪ ነኝ። የአማራ ፋኖ በጎጃም እና የአማራ ፋኖ በጎጃም አዲስ አለማየሁ 7ኛ ክፍለ ጦር ከፍተኛ አመራሮችን ከመጋቢት 23 7ኛ ወር 2017 እስከ መጋቢት 26 7ኛ ወር 2017 ትልቅ ትምህርት ሰጠውናል። ከልብ አመሰግናለሁ። አብራጂት ብርጌድን ጠላት በተለያየ አንግል በታትነነዋል፣ አፈራርሰነዋል እያለ ለህዝቡ ፖለቲካ እየነዛ ነው የሚገኘው። ግን አብራጂት ብርጌድ አሁንም ቁመነው ራሱ ትናንት በ25 በ24 ጠላትን አይቀጡ ቅጣት ቀጧል። እኛ መቼም አንፈርስም፣ መቼም አንለያይም። ጠላትን አይቀጡ ቅጣት እየቀጣን ከህዝባችን ጎን እንሆናለን። አመሰግናለሁ። ፋኖ ማንችሎት ጥላውን እባላለሁ። በአማራ ፋኖ በጎጃም ኦዲትና ቁጥጥር ኮሚሽን። እሺ አመሰግናለሁ። በድጋሚ በመሰረቱ የአማራ ፋኖ በጎጃም 9 ክፍለ ጦሮች አሉት። በስሩ ደግሞ ከ50 በላይ ብርጌዶች ይገኛሉ እና ከነኚህ ከ9 ክፍለ ጦሮች ውስጥ 7ኛው ደግሞ አዲስ አለማየሁ ክፍለ ጦር አንዱ ነው እና የአማራ ፋኖ በጎጃም እንደ ድርጅት ሁሉንም ክፍለ ጦሮች ሁሉንም ብርጌዶች እንደ ድርጅት ተንቀሳቅሰው ድጋፍና ክትትል የመስራት ኃላፊነትም ግዴታም አለበት። ያ ግዴታም ስላለበት ከመሪያችን አርበኛ ዘመነ ካሴ ከጓዶች ጋር ሆነን 7ኛ ክፍለ ጦር ላይ የድጋፍና ክትትል ስራ እንድንሰራ ተልከናል። ያንን ተልኮ ወይም ደግሞ ያንን ግዳጅ ይዘን ስንመጣ አብራጂት ብርጌድ ላይ ወይም ደግሞ 7ኛ ክፍለ ጦር 4 ብርጌዶች አሉት። ከአራቱ ብርጌዶች መካከል አንዱ አብራጂት ብርጌድ ነው። አብራጂት ብርጌድ ላይ የተለየ ነገር አላገኘንም። እንግዲህ ጠላት ብዙ ነገር ያወራል። የሚያወራው አብራጂት ብርጌድ ማን እንደሆነ ስለሚያውቀው ነው። መጀመሪያ አብራጂት ብርጌድ እንደ ብርጌድ ተመስርቶ መንግስት ነኝ የሚለው ኃይል በነበረበት ሰዓት ማለት ነው ለዛውም በሙሉ ቁመና ብርጌድ መስርቶ ወደ ትግል የገባው አብራጂት ብርጌድ እንደሆነና በአንድ ቀን ወይም ደግሞ በአንድ ጀንበር ተምዘግዝጎ የወረዳ ከተማን አፈራርሶ እንደዚሁም ደግሞ የዞንን መዋቅር የበታተነ ስብስብ እንደሆነ ያውቃል አብራጂት ብርጌድ። ለዚህም ደግሞ ያንን በቀሉን ለማወራረድ ወይም ደግሞ ያንን በቀሉን መልሶ እሱ ለመበቀል ሂሳብ ለማወራረድ ከፍተኛ የሆነ ፋይናንስ፣ ከፍተኛ የሆነ የሰው ኃይል፣ ከፍተኛ የሆነ የመሳሪያውን ደግሞ የጦር ሎጂስቲክ ኢንቨስት በማድረግ አብራጂት ብርጌድን መበቀል ይፈልጋል። መበቀል ከሚፈልግባቸው ምክንያቶችም ደግሞ ከጦር አውድማዎች በዘለለ ፕሮፓጋንዳ በመስራትም አብራጂት ብርጌድን በትኛዋለሁ። ያንን ጀግና የሆነ ህዝብም የባሶ ሊበን ህዝብ ማን እንደሆነ ስለሚያውቀው ህዝቡን አደናግሮና በውሸት አደናብሮ መግዛት እንዲሁም ደግሞ መከፋፈል ስለሚፈልግ ነው። እኔ እንግዲህ ተበትነዋል፣ አጥፍተናቸዋል፣ አፈራርሰናቸዋል ብሎ ፕሮፓጋንዳ የሚነዛው የሽምቅ ውጊያን ምንነት ካለመረዳት የመጣ ይመስለኛል። ጠላት እንዳልኩ ብዙ ፕሮፓጋንዳ ነዝቷል። ያ የተነዛውም ደግሞ ከፋፍለናቸዋል፣ በተናቸዋል የሚል ነው። ያን እንግዲህ አንዳንድ የብርጌድ በተለይም አመራሮቹ አካባቢ ዘልቆ ገብቶ መጠራጠር እንዲኖር አድርጎ ነበር። ይህም መጠራጠር ስልህ በአሰራር እኛ እንግዲህ ጀማሪ ብሔርተኞችም ስለሆን ያው የድርጅት ልምምዳችንም ገና እየተለማመድን ስለሆነ ያለው ድርጅታዊነትን ካለመለማመድ የተነሳ አንዳንድ የአሰራር ክፍተቶች ነበሩ። በእነኛ የአሰራር ክፍተቶችና እኔ በዚህ ነው የምትሄደው በዚህ ነው የምትሄደው የሚለውን ሲስተሙን በደንብ ዘርግተን ስላላሳየናቸው በዛ መልኩ የተወሰኑ ግጭቶች ነበሩ። እነኛ ግጭቶችን እና አለመግባባቶችን መሰረት በማድረግ እንግዲህ እነኚህ እንዳልኩ ከስራ አኳያ የመጡ አለመግባባቶች ናቸው። እነኛን አለመግባባቶች በመጠቀም መንግስት የራሱን ፕሮፓጋንዳ ለመንዛት ፈልጓልና እነኛን ደግሞ እንግዲህ እንደሚታየው የብርጌድ እንደዚሁም ደግሞ የሻለቃ አመራሮችን ሰብስበን ሁሉንም ምንም ችግር እንደሌለ ምንም የተለየ ችግር የለም። በነገራችን ላይ ከሌሎቹ 3 ብርጌዶች የተለየ ነገር አላገኘንምና አንድ ሆኖ በአዲስ ሞራል በአዲስ ወኔ በአንድ ቀን ሌሊት ወይም ደግሞ በአንድ ጀንበር ተምዘግዝጎ አይደለም የወረዳ ከተማን ይቅርና የዞን መቀመጫ የሆነችም ደግሞ አለኝ ብሎ መንግስት የሚኮራራበትን ደብረ ማርቆስን የማፍረስ አቅም ያለው ኃይልን ያገኘ ነው።
ችግሮቹን እንግዲህ አሉ የሚባሉ ችግሮች ከተባሉ ምን እነሱን ለመፍታት ጥረት አድርገናል። ከብርጌድና ከሻለቃ አመራሮቹ ጋር አድርገን ፈተናል ማለት ነው። እሺ አመሰግናለሁ። ስሜ መቶ አለቃ ማርቆስ አሞኝ ይባላለሁ። የአማራ ፋኖ በጎጃም ምክትል የዘመቻ መምሪያ ኃላፊ ነኝ። በድጋሚ አመሰግናለሁ። ምናልባት ያው እንደ አማራ ፋኖ በጎጃም 7ኛ ክፍለ ጦር አብራጅት ብርጌድ ላይ የተለያዩ ችግሮች ተፈጥሯል ተብሎ ጠላት በሚነዛው ልክ በሚያስተላልፈው ልክ በሚናገረው ልክ ሆኖ አላገኘነውም። ምናልባት ግን በተወሰነ መልኩ የተወሰነ አለመግባባቶች ነበሩ። እነዚህ ደግሞ የምንም ችግር አይደለም። ምናልባት ያው በቅርብኛም አመራሩ እንዳመራር ገባ ብለን ያላየናቸው ነገሮች ስላሉ እነሱን ለማስተካከል ያለ ካልሆነ በስተቀር ግን ይበልጥ ተጠናክሮልን የቆየው ይኸው እንደምታዩት ነው። ምንም እዚህ ጋር እንግዲህ ያፈረሰው ካለ እንግዲህ የሚታይ ነገር ስለሆነ በተግባርም እያየነው ስለሆነ እና መጠን ባየነው ልክ አይደለም። ያው ከቀጠናው አንፃር ትንሽ ወጣ ያለ ነው። ወጣ ከማለቱ አንፃር ደግሞ ጠላት ያው ይሄን ቦታ ትኩረት ሰጥቶ ይዞታል። ትኩረት ሰጥቶ የያዘበት ምክንያት ደግሞ ለምን እንደሆነ ይታወቃል። የአማራ ክልል ሕዝብም ሊረዳው የሚችለው ይሄ 7ኛ ክፍለ ጦር አብራጅት ብርጌድ ያለች አባይ በረሃ በዚህም ደጀን አባይ ድልድይ ዋና መሸጋገሪያው ላይ ነው ያለች። ይሄ መሸጋገሪያ ደግሞ የ4 ኪሎ መረማመጃ መንገድ ነው። ይህንን መንገድ ለማጠናከር ያህል አመጡ ይሄን አረኩ የሚለው የሚያወራው ካልሆነ በስተቀር በጭራሽ ፈርሶም ተበታትኖም ያገኘው ነገር አንዳች ነገር የለም። ሰራዊታችን እንዳለ ነው። በትጥቁም በሰው ኃይሉም እንደተጠናከረ ነው የቆየን። ምናልባት ግን ወደ ግዳጅ ለመግባትና አንዳንድ ነገሮችን ለማድረግ የሆኑ የሚያግዱ ነገሮች ነበሩ። እነሱን ባለው እዚህ በክፍለ ጦር አመራርም በብርጌድ አመራሮችም ከላይ የመጣ ነው እዛ አመራሮች የምታዩቸው ወንድሞቻችን ጋር ሆነን ችግሩን ፈተነዋል። ይህ ችግር ደግሞ ሲፈታ በምናይ መንገድ ነው የተፈታ። ምንም ነገር የለም ቅራኔ በሌለው መልኩ ምንም ነገር የተቀማማው የተጠላለው አንዳች ነገር እንደሌለ ወደ ግዳጅ ግን አንድ አርጎ የማያስገባ ነገር አንዳንድ መሟላት ያለበት ነገር ነበረ። እነሱም ብቻ እንዲሟሉ አድርገናል፣ እንዲጠናከሩ አድርገናል። ከዚህ ውጭ ግን ፈርሶ ተበታትኖ ያገኘነው ነገር የለም። ጠላት በሚያወራው ልክ አይደለም። ከዚህ በላይ ማውራት አቅም ስላለው፣ ከዚህ በላይ መናገር አቅም ስላለው፣ ከዚህ በላይም ስም ማጥፋት አቅም ስላለው በታምር በሚያወሩት ልክ በሚሉት ልክ ሆነን አላገኘነውም እና በዚህ ልክ ሰራዊታችንን በዚህ ባለበት ቁመና እንደዚህ ባለው ቁመና ሆነን ነው የምናገኘው። የተበታተነው ነገር የለም ለማለት ያክል ነው። እስቲ በላለሙ እባላለሁ። የአማራ ፋኖ በጎጃም ምክትል ህዝብ ግንኙነት ኃላፊ። አመሰግናለሁ። አብራጅት ብርጌድ በነገራችን ላይ አሁን በዚህ ቁመና ላይ 3 ሻለቃ አሉ በተጨባጭ ማለት ነው። አንደኛው ቤተ ንጉስ አካባቢ የሚገኝ፣ ሁለተኛው የላምጌጅ አካባቢ የሚገኝ፣ ሶስተኛው ደግሞ አራቱ አምባ አካባቢ የሚገኝ በጣም የተጠናከረ በትጥቅም በሰው ኃይልም የደረጀ ኃይል ያለው ብርጌድ ነው። ሲጀመር የባሶሊቨንን ፋኖ አጠፋለሁ ማለት ማንን ነው የሚያጠፋው? የባሶሊቨን እኮ ሙሉ ህዝቡ ፋኖ ነው። ሙሉ ህዝቡ የባሶሊቨንን ፋኖ አድክሜዋለሁ በትኜዋለሁ ማለት ህዝቡን አጥፍቼዋለሁ እንደማለት ነው። ሙሉ ህዝባችን ፋኖ ነው። መጀመሪያም ህዝባችን ማንም ሳይቀሰቅሰው ትግሉን የጀመረ ነው። ስለዚህ ማንን ነው የሚያጠፋው? አይጠፋም። ማጥፋትም መበተንም አይችልም። በደንብ በቁመናው ያገኘነውም በነበረው ግሬስ በነበረው ልበ ሙሉነት ነው ያገኘነው። የአሰራር ሂደቶች ግን በአማራ ፋኖ በጎጃም በመርህ ከመስራት አኳያ በአደረጃጀት ከመስራት አኳያ ያየናቸው ትናንሽ ጥቃቅን ክፍተቶችን ግን አስተካክለናል። ከዛ ውጭ ግን አሁንም ቢሆን በደንብ በትልቅ ቁመና ላይ የአማራን ህዝብ ሊያኮራ በሚችል ቁመና ላይ ዓላማውን ጠንቅቆ የተረዳ መዳረሻውን ያወቀ በትጥቅም በሰው ኃይልም በሞራልም የጠነከረ የደረጀ ኃይልን ያገኘነው። ምንም አሁንም ተስፋችን እንደሞላ ነው። ምንም የተለየ ነገር አላገኘንም። ትላንት በነበረበት ቁመና ልክ ነው ያገኘነው። ትላንት አብራጅት ምን ነበረ የዓለም ህዝብ ያውቀዋል። ማርቆስ ድረስ ገብቶ ጠላትን አፈር ከድቼ ያበላ ጀግና ፋኖ ያነበረበት ነው። ዛሬም ነው። ምንም የተለየ ነገር የለውም። ይሄንንም አይቶ ጠላት ሙሉ ኃይሉን እዛ አካባቢ አስፍሮ እንደነበር ማንም ያውቀው የደበባይ ሀቅ ነው። ስለዚህ ትላንትና ዛሬ እንግዲህ መጋቢት 26 2017 ዓ.ም ነው። ትላንት በነበረው የአንድነት ዘመቻ ላይ አብራጊት ብርጌድ ምንድን ያደረገ ብለን ብንል ጠላትን መጠየቅ የተሻለ ነው። እንደውም ምን ቀመሰ ምን ደረሰበት ብለን ብንጠይቅ ኮሎኔል በነገራችን ላይ የተገደለው አንድ ኮሎኔል የተገደለው እዚህ ክፍለ ጦር ውስጥ ነው። የነሱ ጅም ነበረበት። ስለዚህ ትላንትናም ቢሆን ከ12 በላይ ገለው ከ19 በላይ ደምስሰው በአንድ አቅጣጫ በሌላ አቅጣጫ ደግሞ 8 ሚኒሻዎችን አፈር ከድቻ አብልተው የተገኙ ብርጌድ ነው ይሄ ብርጌድ። ስለዚህ አሁንም ተስፋችን የአማራ ፋኖ ወደ ልዕልናው የሚመለስበት ብርጌድ ላይ ነው ያለነው።
ለዚህ የአብራጂት ብርጌድ አሁንም በነበረ ቁመናው ነው ለማለት ፈልጋለሁ ወንድም ማለት። እሺ አመሰግናለሁ። ስሜ አርበኛ የተባረክ አንዳርጌ ይባላለሁ። የአማራ ፋኖ በጎጃም ጽሕፈት ቤት ኃላፊ ነኝ። እንግዲህ አብይ አህመድ ያው ውሸት አያልቅበትምና እሱና ግብረ አበሮቹ እንደምንሰማው እንደ አማራ ፋኖ በጎጃም ጥቅል ደግሞ እንደ አማራ ፋኖ አሁን ያለበትን ቁመናም ይሁን እዚህ በፊት አጥፍተናቸዋል፣ የተወሰኑ ሽፍቶች ነው ያሉ ለነሱ እንደመስስ ነው እና መሰል የፕሮፓጋንዳ ስራ ሲሰራ እንደሚኖር እናውቃለን። ጥቅል እንደ አማራ ፋኖ በጎጃም ስንመጣ አሁን ያለነው ወቅቱ መጋቢት 26 7ኛው ወር 2017 ላይ ያው እንደምንገኝ ግልጽ ነው። በዚህ ሰዓት እንደ አንድ አማራ አንድ ዘመቻ እያደረግን እንደምንገኝ ይታወቃል። ከዘመቻው ጎን ለጎን ደግሞ ህዝባችን ከማንቃት አኳያ ጦሩን ከማደራጀት አኳያ ፖለቲካዊና መሰል ስልጣናዎችን እየሰጠ የአማራ ፋኖ በጎጃም ከአርበኛ ዘመነ ካሴ ጀምሮ ሁሉም ከፍተኛ አመራሩም ይሁን የክፍለ ጦር አመራሩ እንዲሁም በየደረጃው የብርጌድ አመራሩና እስከታች እስከ ቲም ድረስ ያለው አደረጃጀት የሲቪል መዋቅሩን በተመሳሳይ ሁኔታ ስራ እየሰራ ይገኛል። ስለዚህ ከዘመቻ በተጨማሪ አደረጃጀቶችንም እያጠበቅን እየሰራን እንገኛለን። እነዚህን ተልዕኮ ደግሞ ቅድም እንዳልኩት አርበኛ ዘመነ ካሴ በሰብሳቢያችን አማካኝነት ሁሉም አመራር ስምሪት ይዞ በየአቅጣጫው ስራዎችን እየሰራ እንገኛለን። በዚህም እንደምታዩት ብዙ ድሎችን እያደረግን ነው የምንገኘው። በወታደራዊም በፖለቲካዊም አንግል በጣም ትርፋማ ሆነን የአብይ ስርዓት እና መሰሎቹ እየተሽመደመዱ ያሉበት ሁኔታ እንደሚገኝ እናውቃለን እና እንደተባለው አጥፍተናቸዋል የሚለውን የፕሮፓጋንዳ የመሳሳቻ ሐሳቡን ከአንዴም ሁለቴ በተለይ ለዓለም ህዝብ የአማራ ህዝብ ኦልሬዲ ህዝቡ ቀጠና ላይ ያለው ያውቀዋል። ግን ከክልላችን ውጭ ያሉ አንዳንድ ለመረጃ ሩቅ የሆኑ ግለሰቦችና በጥልቅ ላይገነዘቡ የሚችሉ የዓለም ህዝብ ለማደናገር በዚያ ልክ እየሰራ ይገኛል። ከዚህ ውስጥም የአማራ ፋኖ በጎጃም አዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድ መጀመሪያ ላይ አብዮቱ በፈነዳበት ሰዓት በተለይ ደብረ ማርቆስ ላይ የጠላትን አከርካሪ የመታሽ ብርጌድ እንደሆነች ትታወቃለች እና ስሟን በማጥፋት ፈርሳለች፣ የለችም፣ አጥፍተናቸዋል፣ በትነናቸዋል፣ የተቀሩት የተወሰኑትን ወደ የጫካው ገብተዋል፣ በረሃ ገብተዋል የሚል የተሰሳተ የፕሮፓጋንዳ ስራ እየሰራ ይገኛል። ስለዚህ ቦታው ድረስ ከሌሎች ጓዶች ጋር ሆነን መጠን ብርጌዱ ያለችበትን ቁመና ከዚህ በፊትም ሌሎች ጓዶች ደጋግምና ክትትል እያደረጉ ወታደራዊ ዘመቻዎችም እየተሰሩ የነበረበት ሁኔታ መኖር ይታወቃል። አሁንም በአካል መጠነኛ ከክፍለ ጦር አመራሩ ጋር በመሆን ብርጌዱ ያለችበትን ቁመና ስንመለከት ጠላት በሚያወራው ልክ እንዳልሆነ አግኝተናል። ምናልባት በስራ መካከል አንዳንድ ክፍተት የሚመስሉ ነገሮች አሉ። እነሱም ደግሞ ምንድነው የተወሰነ ድጋፍ የሚያስፈልጋቸው ሆኖ ነው ያገኘነው። ስለዚህ ለተከታታይ 4 ቀን የብርጌዷ ሁኔታ ምን ይመስላል ጎን ለጎን ዘመቻዎችን እያደረግን እንደምታየው መቶ አለቃ ማርቆስም ከኛው ጋር ያለው ወታደራዊ መምሪያዎችን በማውረድ በተለይ አንድነቱን ዘመቻ ብዙ ድል ያደረግንበትን ከዚህ ቀጠናም በተመሳሳይ ሁኔታ ጦሩንም ይዞ እሱ በሚገባበት ሰዓት እኛ ደግሞ ያደረጃጀቱንና መሰል ስራዎችን እየሰራን እንገኛለን ማለት ነው። ስለዚህ ለተከታታይ 4 ቀን በተቻለ መጠን በጥልቀት የብርጌዷን ቁመና መገምገም ችለናል። ስምንገመግም ምንድነው በስራ መካከል አንዳንድ ክፍተት የሚመስሉ ነገሮች ነበሩ። እነሱን በጥልቀት ከተነጋገርን በኋላ ችግሮችን ፈተን ህዝባችን አሁን እየተደሰተ ያለበት ሁኔታ ነው እንግዲህ ያለው። ትናንትናም በ25 እንደሰማችሁት ጠላት እኛ ስንሰባሰብ የሚጨንቀው ቅልቦቹን አሰልፎ ለመንቀሳቀስ ሞክሮ ነበር። ግን ባናብስቶቹ በእኛው ወንድሞች በጀግኖቹ በአብራጂት ብርጌድ ባሉ ተወርዋሪ ኮከቦች ቅንድቡ ተሰብሮ የወደቀው መርቆ በዚያ ልክ የተመለሰበት ሁኔታ እንዳለ ግልጽ ነው። ስለዚህ ጠላት በሚያወራው ልክ እንዳልሆነ ግልጽ እንዲሆን ፈልጌ ነው። አመሰግናለሁ።
በተጨማሪም የአማራ ፋኖ በጎጃም ጽሕፈት ቤት ኃላፊ አርበኛ ይትባረክ አንዳርጌን፣ የአማራ ፋኖ በጎጃም ምክትል የህዝብ ግንኙነት ኃላፊ አርበኛ ኢንጂነር እስቲበል አለሙን፣ የአማራ ፋኖ በጎጃም ምክትል ዘመቻ መምሪያ መቶ አለቃ ማርቆስ አሞኘን፣ የአማራ ፋኖ በጎጃም ኦዲትና ቁጥጥር ኃላፊ ፋኖ ማንችሎት ጥላሁንን በዚህ ትግል ውስጥ ጠላት ስለሚነዛቸው ሐሰተኛ ወሬዎችና አንዳንድ ሁነቶች ጠይቀን እንደሚከተለው ምላሽ አግኝተናል። የአማራ ህዝብ እንግዲህ እንደምናውቀው አንዱ ከሚኮራባቸው ሴቶቹ ለስነ መንግስት ትልቅ የሆነ ክብር አለ። ከዛም የተነሳ የሆነ ድግስም ሆነ ቡና ማፍልቶ ምንም ሲል ሲመረቅ ምንድነው የሚለው መንግስታችን ያጽናልን ይላል። ይሄ አንዱ ምርቃቱ ነው። መንግስታችን ያጽናልን ሲል ለፍትህ ለእኩልነት የቆመ መንግስት ከሆነ እንዲጸናለት ይፈልጋል። ካልሆነ ወይም ደግሞ በተቃራኒ ከቆመ ግን መንግስት ነፍጡንም አንስቶ ወይም ደግሞ ያዋጣኛል በሚለው መንገድ ይፋለማል እንጂ የአማራ ፋኖ ወይም ደግሞ እንደ ህዝብ የአማራ ህዝብ ማህበራዊም ፖለቲካዊም እንደዚሁም ደግሞ ኢኮኖሚያዊ እንትኖች ሴቶች አሉት። ተካፍሎ ነው የሚበላው። ያለውን ያካፍላል፣ ከጎረቤቱ ጋር ይበላል፣ ይጠጣል። እንግዲህ ከዚህ የተለየ ሌላ ምንም ሴት የለውም። ከዚህ ጋር ተያይዞ እንግዲህ አንዳንድ እኛን መስለው የሚገቡ ሰዎች አሉ። የፋኖን ልብስ በመልበስ የፋኖን ትጥቅ በመታጠቅ እኔም ፋኖ ነኝ በማለት ሌላ ተልእኮ ይዘው እኛ ሰራዊት ውስጥ ይገባሉ። እነኛ የሰራዊት አባላት ምን ያደርጋሉ? እኛን ከማህበረሰቡ ለመነጠል ትክክለኛውን ፋኖ የዓለም አቀፉ ማህበረሰብ የሚሆን ደግሞ ማህበረሰባችን በተለይም ደግሞ ማህበረሰባችን የኛ ልጆች እንደዚህ የሚያደርጉን ከሆነ ብሎ እንዲማረርና ለሌላ ነገር እንዲያደርግ ለማድረግ ወይም ደግሞ አቅጣጫውን የሳተ እንዲመስለው ማህበረሰቡ ብዙ ስራዎችን ይሰራሉ። እንግዲህ ይህ አንድ አሸባሪ ከሆነ መንግስት የሚጠበቅ ነው። የአማራ ህዝብ ትምህርትን ያስተማረ ማህበረሰብ ነው። ፊደል ቀርጾ ብራና ፍቆ ብረት ቀጥቅጦ ምንድነው ያደረገው? ጥበብን አስተምሯል ለዚች ሀገር። ፊደል ቀርጾ ለዚች ሀገር አበርክቷል። የራሱ የሆነ ቋንቋም አለው። የመደበኛ ትምህርት ባልነበረበት ባልተስፋፋበትም የአብነት ትምህርት ወይም ደግሞ ከሃይማኖት ጋር የሚያያዝ ትምህርት በቁርአን የሚሆን እንደዚሁም ደግሞ በተለይም ደግሞ ከቤተክርስቲያን ጋር የተያያዙ ትምህርቶች ነበሩ። እነኛንም ትምህርቶች ለዓለም አስፋፍቶ ለሀገር ማስረክቦ ያለ ትውልድን ያለውና ለትምህርት ትልቅ አበርክቶ አለው ወይም ደግሞ ትልቅ የሆነ እይታ አለው። ያንን ስንል ግን አሁን ትምህርት ለአማራ ህዝብ የቅንጦት ነው። ሌላ ምንም ልንለው አንችልም። የህልውና ስጋት ለተደቀነበት ማህበረሰብና ህዝብ የልማት ጥያቄ፣ የትምህርት ጥያቄ ሌላ ለግዠሪየስ ህይወት የመኖር ምኞት ነው የሚሆነው ወይም ደግሞ የቅንጦት ጥያቄ ነው የሚሆነው። ለምሳሌ እኔ ተማሪ ነው የነበርኩት። ከትምህርት ነው የመጣሁት። የ3ኛ ዲግሪ ተማሪ ነበርኩኝ። ትምህርቴን ሰላም ሲሆን ወይም ደግሞ ህዝባችን የመኖር ህልውናው ከተረጋገጠለት በኋላ እማራለሁ ብዬ ጥዬ ነው የመጣሁት። እሱን ስናደርግ እኛ መማር አልፈልግ ብለን አይደለም፣ ከዚህ በኋላ መቀጠል እንፈልጋለን። እኔም ሁሉም ጓዶቻችንን መማር እንፈልጋለን። ትምህርትን ንቀን አይደለም። ነገር ግን እኔ ዛሬ ተማርኩ አልተማርኩ፣ ዶክተር ሆንኩ አልሆንኩ፣ ጓደኞቼ ኢንጂነር ሆኑ አልሆኑ፣ ነገ አማራነታቸው መርጦ ሊያስገድዳቸው ዛሬ ለምን ይማራሉ? ይህን ጥያቄ ማን ይመልስልናል? መማራችን ምንም የሚፈይድልን ነገር የለም። እንደ ህዝብ የመኖር ወይም ደግሞ እንደ ህዝብ የመቀጠል የህልውና ጉዳያችንን መጀመሪያ ካልቋጭን ወይም ደግሞ የህልውና ስጋታችንን ወይም ደግሞ ጠላቶቻችን ስጋት በማይሆኑበት ደረጃ ካደረግን በኋላ ሌሎች የቅንጦት የሆኑ ነገሮችን እንጠይቃለን። ፍላጎታችን መስሎ ህዝባችን በድህነት አረንቋ ደንቆሮ እንዲኖርም ስለማንፈልግ እንማራለን፣ እናስተምራለን። አመሰግናለሁ። እዚህ ጋር ምናልባት በሚለው ልክ ትክክል ነው ያልኸው። ከዚህ በላይ ማለት እንደሚችል ቅድም ነግሬያለሁ። ምናልባት ግን የሚባለው ነገር አንደኛ ትግሉን ያዘገየሁት እንደዚህ ያደረጉት ብሎ የሚያወራው ነገር ከወደቁ በኋላ መንፈራገጥ ጀርባ መመለጥ ነው እንጂ የሞተ ጉዳይ ነው። ምንም ነገር ጥያቄ የለውም። ስለዚህ ምንድነው ለህዝባችን ማስተላለፍ የምፈልገው መልእክትና እሱ የሚለው ነገር ምንድነው? ጠላት የሚለው ነገር በታምር ሰማይና ምድር የማይገናኝ ነገር ነው። ባኑ እንግዲህ ያለው መንገድ እንደዚህ ጥያለው የሱን የወደቀውን መጀመሪያ የወደቀውን የፈረሰውን ኮሎኔሉን ይሰብስብ እንጂ የኛ ሰራዊት የኛ ጦር የወደቀበት አንድም ቦታ ላይ የለም። ምናልባት ግን የሱን ኮሎኔሎች ልብስ እየቀየረ ፋኖ እንደዚህ ያርጋዋለሁ የሚለው ነገር ሊኖር ይችላል። ከዛ ውጭ ግን ሰራዊታችንም ህዝባችንም መንግስት በሚያወራው መንግስት አንለው ፋሽስቱ በሚያወራው ልክ አይደለም ሰራዊታችን። በዚህ ሊረዳ ይገባዋል፣ ሊገነዘብም ይገባዋል። ከዚህ ውጭ ግን በታምር ሰራዊታችን ይበልጥ የጠነከረ ቁመና ላይ ነው የምንገኘው። የዘገየንበትም እንዲህ ጋብ የምፈጥርበትም ሌላ ነገር አይደለም። አቅም አጥሮን አይደለም፣ ትጥቅ አጥሮን አይደለም። ምናልባት ግን አሁን የመጨረሻው ሰዓት ላይ ነውና እንዴት አድርገን ውጤት እናመጣለን? የመጨረሻው ሰዓት ላይ ስንደርስ እንግዲህ አንድነት ዘመቻው ያለፉት 10 ቀናት አሳልፈናል። አሁንም እየቀጠለ ነው ያለው። ስለዚህ እንደዚህ ባለው ሰዓት ላይ ግን አጨራርሳችንን ለማሳመርና
የመጨረሻ ግባችን ለማሳመር ሲባል እናዘገየዋለን። ማረጋጋት ጋብ ማለት መዋየት ፍሬ ስለሚያፈራ ግዴታ ስለሆነ ነው የምናዘገየው። እንደዚህ ብለንም ሰብሰብ ብለን የምንወያየው እነዚህ ነገሮች እንዴት አድርገን ነው የምናሳምረው አጨራርሳችንን፣ እንዴት አድርገን ነው ጠላትን መደምሰስ የምንችለው፣ እንዴት አድርገን ነው የመጨረሻ ከዚህ ያለን ከክልላችን ያለን ጠላት ጥርግርግ አድርገን አስወጥተን ወደ ማዶ መሻገር የሚለውን ነገር ለመወያየትና ለመወያየት ነው ጋብታ የፈጠርነውና ያዘገየ ነው። ከዚህ ውጭ ግን ጠላት በሚያወራው ልክ ህዝባችን እንዳይሸበር በታምር እርግጥ ጠላት አይደለም ከህዝባችን ከማህበረሰባችን ጋር ከደኖችም ከዛፎችም ጋር እየተጣላን ያለው እየተጨፈጨፉ ነው ያለው እያስቆረጠ ማህበረሰባችን እየደበደበ እየገደለ ዛፎችን ትክልቶችን እያስቆረጠ እያስጨፈጨፈ ነው ያለው። ይሄ ምንድነው? የአቅም ማነስ የውድቀቱ አንዱ መንስኤ ነው። ትልቁ የውድቀቱ መንስኤ ነው። ትጥቅ ካለውና ስንቅ ካለው አለ እያለ የሚፈክረው ይሄን 2 ናቸው 3 ናቸው የሚሉትን ፋኖች ለምን እኛ 3 10 ከሆነ 100 200 ሆኖ መጥቶ ለምን አይዘንም? አለን እኮ። ስለዚህ በዚህ ልክ ህዝባችን ሌላ ውዥንብር ውስጥ እንዳይገባ ሰራዊታችንም ያለው አጠቃላይ የአማራ ፋኖ ብሎም በክልላችን ውስጥ ያሉ የአራቱም ግዛት የፋኖ ሰራዊታችን የአማራ ፋኖ በጎጃም የ7ኛ ክፍለ ጦር የአብራጅት ብርጌድ በዚህ ቁመና ነው የሚገኘውና እንድጠነክሩና ድላያችሁ መሻገሪያችሁ ላይ አጠንክረውላችሁ እንደሚቆዩ ትልቅ ተስፋ ልሰጣችሁ እፈልጋለሁ። አመሰግናለሁ። በድጋሜ እንግዲህ ትምህርት ምን እንደሆነ የአማራ ህዝብ ለዓለም ያስተማረ ህዝብ ነው። ፊደል ቀርጾ ቋንቋ መስርቶ ለዓለም አማርኛ የሚባል ቋንቋን ግዕዝ የሚባል ቋንቋን ለአማራ ህዝብ ያስተማረ ህዝብ ነው። የዚህ እሴት ባለቤቶችም ነን። ስለዚህ ትምህርት ምን እንደሆነ በአባቶቻችን በቄስ ትምህርት ቤትም በቁርአን ቤትም ወይም ደግሞ በቁርአንም የምናውቀው ነው። አዲስ ነገር አይደለም። ለማን ነው ይሄን የሚነግሩት? ትምህርት የተቋረጠው እኮ መንግስት መጥቶ ህፃናትን ስለደበደበ ነው። መንግስት መጥቶ ትምህርት ቤቶችን በድሮን በከባድ መሳሪያ ስላወደመ እኮ ነው። ትምህርትን ያቆምነው እኮ እነዚህ ንጹሃን ልጆቻችን እንዳይጨፈጨፉ እኮ ነው። ሰደን እኮ እነሱ ቤት በገነቡት ትምህርት ቤት ላይ እኮ ሰደን ልጆቻችን የት እንደደረሱ ዛሬም መልስ የለንም እኮ። እናት እኮ ዛሬም ደረቷን እየደቃች ነው። ይሄንን የፈራ ነው እንጂ ለመማርማ ከአማራ ህዝብ በላይ ማን አለ? እሴቱን የተረዳ ያለምን መጻኢ ዕድል የሚያውቅ ማን አለ እንዴ? ትምህርትማ የሀገር እድገት ሁሉንም ለመመርመር የሚያስፈልግ መሆኑን እናውቃለን። ነገር ግን ላለመጨፍጨፍ ብለን ነው። እናስታውስ እንጂ ዛሬ መጋቢት 26 ነው እያልኩህ ነው። ከ2-3 ቀን በፊት የ10 ዓመት ህፃናት ብራቃት ላይ አልተጨፈጨፉም እንዴ? ምን አድርገው? ምን አጥፍተው? 46 በላይ 50 በላይ አዛውንቶችን ጭምር አልተጨፈጨፉም እንዴ? በየትኛው ሰላም ነው? የትኛው በሰጠን ሰላም ነው ህፃናትን የምናስተምረው ወደ ትምህርት ቤት የምንልከው? እስኮ ድሮን አዝምቶብናል እኮ፣ ጀት አዝምቶብናል እኮ፣ ታንክ ልኮብናል እኮ። ትምህርት ቤቶች እኮ የመንግስት ካምፕ ማጠራቀሚያዎች እኮ ናቸው። ስለዚህ የት ላይ እናስተምር? ሰላም ፈላጊዎች እኮ አይደሉም። ተማሪዎቻችን እኮ ከተማ ላይ የምንሰዳቸው ተማሪዎች በአሸባሪው አብይ አህመድ ሰራዊት እየተደፈሩ እኮ ነው። የት ነው የምንልካቸው? በዛ ላይ መታወቅ ያለበት እኛ ያለነው የህልውና ትግል ውስጥ ነው። ተምረን የት ልንኖር? የት ነው የምንኖረው? ተምረን ሌላ ሀገር ተንቀሳቅሰን እንዳንሰራ ታግደናል። ተምረን በህይወት የመኖር መብታችን ተነፍጓል። ስለዚህ መማር ምንድነው? የአማራ ህዝብ እኮ መማር ቅንጦቱ እኮ ነው። መሰረተ ልማት መጠየቅ ቅንጦቱ እኮ ነው። በህይወት የመኖር መብቱ ተነፍጎ ለምንድን ነው የሚማረው? የት ሊኖር ነው የሚማረው? እስከ መቼ ነው የሚማረው? እስከ 10 ዓመት እስከሚሞለው፣ 15 ዓመት እስከሚሞለው፣ 16 እስከሚሞለው ነው 20 ዓመት እስከሚሞለው? መቼ እንደሚገደልም እኮ አያውቅም ይሄ ህፃን። ስለዚህ ይሄ ግፍና በደል ይሄ ሁሉ መከራ ስላለ ነው ትምህርት ቤትን የተቋረጠ ስርዓቱ ነው ትምህርት ቤቱን ያቋረጠው እንጂ የአማራ ህዝብማ መማርን ይፈልጋል፣ ማደግን ይፈልጋል፣ ለውጥን ይፈልጋል። ግን ጨፍጫፊ፣ ዘረኛ፣ ዘራጥፊ ስርዓት ስለመጣብን የመማሪያ ቦታ እንኳን የለንም። ብሶታችንን ምንገልጽበት እንኳን ቦታ የለንም። ለዚህ ነው ትምህርት እያተማረ ያለ ነው። መምህራን ተረሽነዋል እኮ። እንዲያውም ጭራሽ እሱ ራሱ ረሽኖ እኮ የአማራ ፋኖን የረሽነው ለማለት እኮ ዳዲስ ሲለው እኮ አይተናል። ረሽኖብናል። መምህራንን እንዳይንቀሳቀሱ ተደርገዋል። ሌላ ክልል ሄደው የኛ መምህራን እንዳይማሩ ተደርገዋል። በኑሮ ውድነት ህዝባችንን አሰቃይቷል። እስኪ መምህርን ጠይቅ ሄደህ ስንት ነው ደሞዙ? በስንት ነው የሚኖረው? እንዴት ነው ልጆቹን ቤቱን የሚያስተዳድረው? አይችልም። ለመምህራን የሰጠው ክብር ባዶ ዜሮ ነው።
ለህዝባችን የሰጠው ክብር ዜሮ ነው። በየትኛው ኢኮኖሚ ነው ልጆቹን የሚያስተምረው? ደብተር መግዛት ይችላል ያሁን ገበሬ? ሽሮ ስንት ነው? በርበሬ ስንት ነው? ዘይት ስንት ነው? ምንድን ያክል ነው የኑሮ ውድነቱ ያለው? ይሄን ሁሉ ተቋቁሞ 2-3 ልጆቹን ማስተማር ይችላል የአማራ ህዝብ? የአማራ ገበሬ አይችልም። አሁን ያለበት ቁመና ይሄ ነው ወንድም አለ። ህዝባችን አሰቃይቶታል፣ በተለያየ አቅጣጫ አሰቃይቶታል፣ በተለያየ አቅጣጫ በቀሉን ተወጥቶበታል። ለዚህ ነው እንጂ መማር እንፈልጋለን። ወደፊትም ብታያቸው ነው የአማራ ፋኖ በምሁራን የተጥለቀለቀ ነው። በዙሪያው ፕሮፌሰሮች፣ ኢንጂነሮች፣ ዶክተሮች፣ መቶ አለቃዎች፣ ኮሎኔሎች ናቸው፣ ጀነራሎች ናቸው ያሉት። ይሄ ሀገርን የመለወጥ አቅም አለው። ግን ይሄንን የሚያስተናግድ በአሸባሪው አብይ አህመድ ስርዓት በኩል የለም። ለዛ ነው ዛሬም እኛ ትምህርታችንን መቀጠል እንፈልጋለን። እኔ ለምሳሌ ኢንጂነር ነኝ፣ ነገር ግን መቀጠል እፈልጋለሁ። ነገ ሀገሪቱ ተስፋ መሆን እፈልጋለሁ። ግን በየትኛው ስርዓት ተንቀሳቅሰን መስራት እንችላለን? አንችልም። የአማራ ኮንትራክተር ኦሮሚያ ሄዶ መስራት ይችላል? አይችልም። ትግራይ ሄዶ መስራት ይችላል? አይችልም። የት ሄዶ መስራት አይችልም። መጀመሪያ ነፃነታችን፣ መጀመሪያ ህልውናችን ይረጋገጥ፣ ከዛ እንማራለን። ለዛ ነው መሳሪያችንን አንስተን ወደ ትግል የገባ ነው ወንድም ማለት ነው። በመጀመሪያ እንደምናስታውሰው ጠላት ነድፎ የመጣው ምንድነው? የአማራን ህዝብ ሙሉ ትጥቁን እናስወርዳለን፣ ርስቱን እንቀማለን የሚል አጀንዳ ነው ቀርጾ መጥቶ የነበረው። አይደለም ርስታችን ትጥቃችን መንጠቅ ይቀርና ይዞት የመጣውንም ለኛ የተረከብንበት ሁኔታ እንዳለ ግልጽ ነው። በሁለተኛ ደረጃ ምንድነው ያደርግ የነበረው? ህዝብና የታጠቀው ኃይል መለየት የሚል የተሳሳተ ፕሮፓጋንዳ ይዞ ነበር የመጣው። ግን ህዝቡም የትግሉ ባለቤት እንደሆነ ሲያቅ፣ በሶስተኛ ደረጃ ደግሞ የኢትዮጵያን በጀት በጅቶ ሰርገጉቦችን አስገብቶ በአንድም በሌላም አንድነቱን የሚጠራጠር ወይም ደግሞ አንድ የማይሆን የማይናበብ ኃይል ለመፍጠር ሲንቀሳቀስ የነበረበት ሁኔታ ነው የነበረው። በሱም እነዚህ ሰርጎ ገቦች ቀድሞ መረጃ ስለደረሰን በማነፍነፍ እያንዳንዳቸው በቁጥጥር ስር ውለው እኛም ጠንክረን ወደፊት እየሄድንበት ያለው ሁኔታ ነው ያለው። ነገር ግን ትግሉ ረዝሟል አላለቀም የሚሉ እንደተባለው አንዳንድ ግለሰቦች ይኖራሉ። ወይም ማህበረሰባችንም እንደዚህ አይነት የሚንጸባረቁ ነገሮች አሉ። ትግሉን ጨርሰናል እውነት ለመናገር። ምክንያቱም እንደ አማራ ክልል አሁን ስንመጣ ከተወሰኑ ከተሞች ውጭ አብዛኛውን ቀጠና እኛ ተቆጣጥረን ህዝብ እያስተዳደርን ነው የምንገኘው። ፍትህ እየሰጠን ነው የምንገኘው። ዳኝነት እየዳኘን ነው የምንገኘው። መሰረተ ልማት እንዲለማ እያደረግን ነው የምንገኘው። ስለዚህ መንግስት ሆነናል ማለት ነው። ነገር ግን 4 ኪሎ ላይ የተሰባሰበውን አብይና መሰሎቹ ቡድን እሱን እስከ መጨረሻው ድረስ ነቃቅሎ ለመጣል ደግሞ አሁን በዚህ ሰዓት እያደረግነው ያለን የአንድነት ዘመቻ ለፍጻሜው እንደደረስን አመላካች ነው። በአንድነት ዘመቻው 4ቱም ክፍለ ሀገር ላይ ያሉ ከዚያም አልፎ እነሱ የከለሉልን ክልል ነው ይሄን ያልኩት። ወደ ወለጋ አካባቢ ለምሳሌ ያሉ የፋኖ አመራርና አባላትንም ስንመለከት የዚህ ተሳታፊ ሆነው የአንድነት ዘመቻው በአንድ ፊሽካ ተናበን መምሪያዎችን በአንድ ወርደው በአመራሮቻችን አማካኝነት ወደ ፍጻሜው እንደደረስን የሚያመላክቱ ነገሮች ስላሉ ህዝባችን ከጎናችን እስከ መጨረሻው ድረስ መቆም ይኖርበታል። ከዚህ አልፎ ደግሞ አሁን በአንድም በሌላም በተለይ አዲስ አበባ አካባቢ ላይ ያሉ የቀን ስራም የተለያየ ስራ እየሰሩ የዕለት ጉርሳቸውን የሚሸፍኑ የነበሩ ወንድሞቻችንን በማገት በማፈን በየቀጠናው ወስዶ አድማ በተናና መከላከያ እያለሱ የሚጠራው በግዳጅ እያሰለጠነና እያስመረቀ ያለበት ሁኔታ ነው ያለው። ያው ከጅምሩ አብዛኞች እርግጥ እየመጡ እየተቀላቀሉ እና ያለው ለነሱም መልእክት የምናስተላልፈው ምንድነው እየመጡ በሰላም ወደኛ እንዲቀላቀሉ ነው። ትግሉ መጨረሻው ላይ ስለደረስን ሁሉም ህዝባችን ከሀገር ውስጥም ከውጭም ያለው ፍጻሜውን ለማየት በተስፋ እየጓጓ እንደሆነ እናውቃለን። እስከ መጨረሻው አስተንፋስ ድረስ ግን እኛ ጋር እንዲቆም ጥሪዬን አስተላልፋለሁ። አመሰግናለሁ። የአማራ ፋኖ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር ዋና ሰብሳቢ አርበኛ ክንፈ መላክ ካሳ በውይይቱ ስለነበራቸው ቆይታ የሚከተለውን ብለዋል። ቆይታችን በጣም ትልቅ ፋይዳ ያለው ነው። ድርጅታችንን የአማራ ፋኖ በጎጃምን ብሎም በቅርብ ጊዜ ሊፈጠር የሚችለው እንደ አማራ አደረጃጀት በከፍተኛ ደረጃ ወደተሻለ ደረጃ ሊያሳድግ የሚችል ትግሉን በደንብ ጂኦግራፊካሊ ስትራቴጂክ ቦታ ላይ እንደመሆኑ መጠነኛ ክፍለ ጦር
ከጥላት ግንባር አንጻር እና ክፍለ ጦሩን ለማጠናከር ያደረጉት ጥረት ለሐዲስ ዓለማየሁ ክፍለ ጦር በጣም እጅግ በጣም ፋይዳ ያለው ገንቢ ነበር። ከዚህ ውጭ ያው ክፍለ ጦራችን ላይ ያሉት እንደተባለው የኔ የስራ ኃላፊዎችም እንደተናገሩት ያሉት ችግሮች ከመርህ አንጻር መርህን አክብሮ ከመስራት አንጻር እና የአሰራር ስነ ስርዓቶችን ምናምን በተመለከተ ሊፈቱ የሚገባቸው ችግሮች ነበሩ። ያው አዳጊ ድርጅት እንደመሆኑ መጠን ድርጅታችን ያሉ የሚባሉ እንከኖችን ሁሉ እየቀረፈ ከመሄድ አንጻር ጥረት አድርጓል ማለት ነው እና ለዚህም እዚህ እኛ ጋር መጥተው ለድጋፍ እገዛ ያደረጉልን ጓዶቻችን በጣም ትልቅ ጥረት አድርገዋል። በድጋሚ ማሳወቅ የምፈልገው ነገር ሌላው አብራጅት ብርጌድ ላይ እንደ ክፍለ ጦር ካሉት ውስን ችግሮች የተለየ ችግር የለም። የመርህ እና የአሰራር ችግር ያለባቸው ግለሰቦች ነበሩ። እሱን ገምግመናል። ውስን ግለሰቦች ይህን ጥያቄ ሀቀኛ ጥያቄ አንስተዋል። መቀረፍ አለበት ብሎ ድርጅቱ አመነ። እነዚህ ውስን የሚባሉ ችግሮችን ድርጅታችን ቀርፏል ማለት ነው። አሸባሪው ብልጽግና በተደጋጋሚ የሐሰት ትርክቶችን በመንዛት የአማራን ትግል እቀለብሳለሁ ብሎ ሲንደፋደፍ እየተመለከትን ነው። የውሸት ጋጋታ፣ የሐሰት ወጀብ የማያስደነግጠው የአማራ ፋኖ ዛሬም በጽኑ እምነት ታላቅ ድልን እየተቀዳጀ ወደፊት እየገሰገሰ ነው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ለዜናው ጥንቅር ጎጃም አዝመራው ነኝ ከግንባር። ይሄናው ጎጃም አሳየው ባሰው አስገባው ዳሞት ያው ገባለሽ ማብላት ማጠጣት ያው ቃል ደግሶ ክብሩ ሲነካ ይግላል ደርሶ ገሞሮ ፋኖ የሰዓት ቃጠሎ በደል ሲመረው ወጣ ገንፍሎ ድርድር የለሽ በማንነቱ ዝሃ በጣሽ ልጁ እንዳባቱ ያከርሰማል አያውቅም ነው ክፈል ይለኛል ሳልሰራ ግብ የቀረበውን የአብራጅት ብርጌድ የባሶ ሊበን ተወርዋሪው የንጋት ኮከብ በሰባተኛ ክፍለ ጦር ውስጥ ያለ አንዱ ጠንካራ ብርጌድ ነው። ይህ ብርጌድ አንዳንድ ጉዳዮቹን ችግሮቹን እንዴት አድርጎ እንደፈታ በጥሩ ሁኔታ የፈታና ወደፊት እየገሰገሰ ያለ መሆኑን እንግዲህ በተለይ በወቅቱ ከተገኙት ከተለያዩ አመራሮች የሰማናቸውን ነገሮች ያው ተከታትላችኋልና ከዚህ ቀጥሎ እንግዲህ በሌላ ጊዜ ደግሞ ምን ይዘን እንቀርባለን ብለን ወደ እናንተ እያሰብን ከሌሎች ጉዳዮች ጋር ብቅ እንላለን። ታዲያ ለዛሬው ግን ይህን ይመስል ነበረ። አንዳንድ ግንዛቤዎችን እንደወሰዳችሁ ተስፋ እናደርጋለን። በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ እንመኛለን። ሰላም ቆዩልን። ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ